ሰላም ውድ ይህ ያያ ስፖርት ነው። ለአርሰናል ደጋፊዎች የመጀመሪያውን የአርሰናል የአውሮፓ ቻምፒዮንስ ሊጉን ጨዋታ 1-1 አጠናቀዋል። ወደ ኤሚሬትስ ሲመለሱ ጥሩ ነገሮችን ይዘው መመለስ ችለዋል። ማይክል አርቴታ በጨዋታው ላይ በታክቲኩ ረገድ የበላይነቱን በመጀመሪያው አጋማሽ አሳይቷል። በሁለተኛው አጋማሽ ዲያጎ ሲሞኔ በታክቲኩ ረገድ የተለየ ሀሳቡን የተለየ እቅዱን ይዞ ገብቶ ውጤታማ ሆኗል። እድሎችን ፈጥሮ ነበር። ነገር ግን አርሰናል በጨዋታው ላይ በተለይ የሁለተኛው አጋማሽ የፍጹም ቅጣት ምት ጉዳይ በጣም አሳሳቢ እንደነበር የሚታወስ ነው። በኔ እይታ ቀጥታ ፍጹም ቅጣት ምት ነበር ብዬ አስባለሁ። ምክንያቱም ንክኪው ነበር። ስለዚህ በእግር ኳስ ደግሞ ይህንን ፍጹም ቅጣት ምት እንደሚያሰጥ በተደጋጋሚ አይተናል። ዳኛው የወሰኑትን ውሳኔ ቫር ለምን እንደሻረው እስካሁን ድረስ መረዳት አልቻልኩም። አድማጮቻችን በእናንተ እይታ እንዴት አያችሁት? የሶስት ፍጹም ቅጣት ምት ጨዋታ ነበር ማለት ይቻላል። አርሰናሎች ቪክቶር ኮሬስ ቻንኮ በሰራው ጥፋት የመጀመሪያውን ፍጹም ቅጣት የምታገኙ በ44ኛው ደቂቃ በጥሩ ፐርፎርማንስ ቪክቶር ኮሬስ አስቆጠረ። እሱ ላይ ነበር ፋውል የተሰራበት። ጎሉንም በሚገባ ማስቆጠር ቻለ። ታዲያ በሁለተኛው አጋማሽ እንግዲህ ቤን ዋይት በእጁ ኳሱን መንካቱን ተከትሎ አርሰናል ጫና ውስጥ መሆናቸውን ተከትሎ ነበር በተደጋጋሚ የማዕዘን ኮርናዎች መውጣታቸውን ተከትሎ ያንን ፍጹም ቅጣት ምት በጥሩ ፐርፎርማንስ ጁሊያን አልቫሬዝ አስቆጠረ። ታዲያ ከዛ በኋላ ሉክመን ሁለት አጋጣሚዎችን አግኝቷል። ግሪዝማን ፖል መልሶበታል። አርሰናሎች ወደ ጨዋታው በሁለተኛው አጋማሽ ለመመለስ ቆየት ብለው ነው የተመለሱት። ነገር ግን ወደ ጨዋታው መጠናቀቂያ አካባቢ በተለይ ሞስኬራ ያገኘው አጋጣሚና የፍጹም ቅጣት ምት ጉዳይ ከራካሪ ነበር ለማለት ይቸግራል። በኔታ ግልጽ ፔናልቲ ነው። ዳኛውን ሀሳብ ለምን መሻር ተፈለገ የሚለው ትንሽ አስቸጋሪ የሚሆነው። በአጠቃላይ ግን ለመድፈኞቹ ከተሞከረባቸው እድሎች አንጻር በኔታ ጥሩ ውጤታማ የሚባል ጨዋታ ነው። ጨዋታውን ሙሉ በሙሉ ወደ ኤሚሬትስ ወስደውታል። የኤሚሬትስን ፍልሚያ ማሸነፍ የሚችል ቡድን ወደ ፍጻሜ ማለፍ ይችላል። ቡዳፔስት ላይ ነው የሚደረገው ጨዋታ ተጠባቂ የሚያደርገው ነው። ታዲያ መድፈኞቹ ወደ ቡዳፔስት ለማቅናት እድላቸውን ማስፋት ይችላል በዚህ ጨዋታ በዚህ ፐርፎርማንሳቸው ማለት የሚቻል ነው የሚሆነው። በአጠቃላይ እንግዲህ ይህንን ጨዋታ ስናስታውስ ከባየር ሊቨርኩሰኑ ጨዋታ ጋር የሆነ ያክል የመመሳሰል ሂደት አለው። ከሜዳቸው ውጭ አርሰናሎች አቻ ይዘው እንደተመለሱ የሚታወስ ነው። የማድዌኬ ፍጹም ቅጣት ምትን ተመልክቶ ማለት ነው። ታዲያ አሁንም አርሰናሎች አቻ ውጤቱን ይዘው ተመልሰዋል። ይህ በምድብ ጨዋታዎች አንደኛው ነው ማጠናቀቃቸው። ጨዋታዎችን ወደ ኤሚሬትስ ወስዶ ጨዋታዎችን የመግደል ጨዋታዎችን በሚገባ የማሸነፍ አቅማቸውን የሚገነቡበት ይሆናል። ማይክል አርቴታ በአውሮፓ ቻምፒዮንስ ሊግ ዘንድሮ ምንም እንከን ያወጣለትም በኔ ጥሩ ሁኔታ ቡድኑን በጥንቃቄ እያጫወተ ይገኛል። ይህ ብቃቱ እስከ መጨረሻው ድረስ ቀጥሎ የአውሮፓ ቻምፒዮንስ ሊግን ወደ ኤሚሬትስ ይዞት የሚመጣ ከሆነ በኔ እይታ ደጋግሜ ተናግሬዋለሁ። አርሰናሎች ለማይክል አርቴታ ሐውልት ሊገነቡለት ይገባል። 140 ዓመት ታሪኩ አርሰናል የአውሮፓ ቻምፒዮንስ ሊግ ዋንጫን አለማሸነፉ ሲታሰብ፣ ነገር ግን እንግዲህ ከጨዋታው መጀመሪያ ካሰላለፉን ጀምር እንግዲህ ኦብላክ ተመልሷል በጥሩ ሂደት። ሉክመን ተመልሶላቸው ነበር ለአትሌቲኮ ማድሪድ። ከዛ ውጭ በተከላካይ መስመሩ ላይ በተለይ የመረጡት የነበሩ ሎሬንቲኒ ቀኝ መስመር አድርገው ካርዶሶ እና ኮኬን ነበር ያሰለፉ። ስለዚህ በታክቲኩ ረገድ የተሻለ ጆቫኒ ሲሞኔ መስመሮችን እንዲሸፍን አድርጓል። በሁለተኛው አጋማሽ ግን ጆቫኒ ሲሞኔን መቀየሩ ውጤታማ እንዲሆን አድርጎታል ማለት የሚቻል ነው የሚሆነው። መጀመሪያው አጋማሽ በተለየ ጫናን ለመፍጠር ሞክረዋል። በተለይ የግሪዝማን እና የአልቫሬዝ የማጥቃት ክፍል ሉክመን ድሎችን የሚፈጥርበት መንገድ በአርሰናል በኩል የቤን ዋይት የመከላከል ቀጽ በጣም ደካማ ነበር። ኢንካፔ በመጀመሪያው አጋማሽ ጆቫኒ ሲሞኔን ከጨዋታ ውጭ ያደረገበት መንገድ በጣም ጥሩና ውጤታማ ነበር። ሳሊባና ገብርኤል ከራያ ጋር ጥሩ የሚባል ነው። ነገር ግን ዛሬ በተለየ ሁኔታ ዴክላን ራይስን ማድነቅ ይጠበቅብናል። ራይስ በቃ የዚህ የአውሮፓ ቻምፒዮንስ ሊጉ ለአርሰናል ምርጡ ተጫዋች ራይስ ነው። ጨዋታዎችን የሚያነብበት መንገድ፣ የመልሶ ማጥቃቶችን የሚያስቆምበት መንገድ ተመልሶ፣ ከዛ ውጭ ደግሞ በዛሬው ደግሞ ከኋላ ሆኖ ኳሱን የሚመሰርትበት መንገድ፣ ወደፊት ሄዶ ፕረስ የሚያደርግበት መንገድ ለዙቢሜንዲ ነፃነትን ሰጠው። ከግራ መስመር እየተነሳ ጫናዎችን ፈጥሮ ለመጀመሪያው ኳስ መገኘት ራሱ ሚና ነበረው። ከዛ ውጭ በመጀመሪያው አጋማሽ አርሰናል ውጤታማ የሆነው ሶስቱም ማለትም ማድዌኬ የሳካን ፊትነስ በሚመለከት ማድዌኬን ቅድሚያ ሰጡታል። ማድዌኬ ዮኮሬስ እና ማርቲኔሊ ነበሩ። ሶስቱም ሯጮች እንደሆኑ መርሳት የለብንም። ስለዚህ በሚገባ መለጠጥ የቻለ ነበር። በመጀመሪያው አጋማሽ ከመጀመሪያዎቹ ደቂቃዎች በኋላ አርሰናል በሚገባ ብልጫን ወስዶ ነበር። ሜዳ ላይ የነበሩት ተጫዋቾች በሙሉ ጥሩ ፐርፎርማንሳቸው ሆኖ የሚነሳ ነበር። ታዲያ በሁለተኛው አጋማሽ ምን ተፈጠረ ነው እንግዲህ አንደኛው ማንቱማን ማርኪንግ ተመለሰ ማለት ነው። ዲያጎ ሲሞኔ ያደረገው ጆቫኒ ሲሞኔን ከቀየረ በኋላ ማንቱማን ማርኪንግ ሲመጣ ስፔሶች መፈጠር ጀመሩ። ያ ማለት ነው በአማካይ መስመሩ ላይ ብልጫን መውሰድ ጀመሩ።
ኦዴጋርድን ከጨዋታ ውጭና አርሰናሎች ኳሶችን መስርተው 2 እና 3 ኳሶችን እንዳይጫወቱ አደረጉ። ይህን ተከትሎ ሉክማን 2 አጋጣሚዎችን ከግራ መስመር እየተነሳ በሚገባ ማግኘት ችሎ ነበር። ጁሊያን አልቫሬዝ ፖሮ የመለሰበት አጋጣሚ በጨዋታው ላይ የተለየ ተጽዕኖ የፈጠረ በመልሶ ማጥቃቱ ረገድ በጣም የተሻለ የአርሰናል ተከላካዮችን 2 ተጫዋቾች ሳጥን ውስጥ በመግባት ተጽዕኖ የፈጠሩበት ነው። ነገር ግን ዲክላን ራይስን አለማድረግ አይቻልም። ቡድኑ ቅርጹን በመቀየር በጨዋታው ላይ እንደገና እንዲያንሰራራ አድርጓል። ኳሱን ወደፊት የሚወስድበት መንገድ አሁንም ከዛ ውጭ መከላከሉን ሽፋን የሚሰጥበት ለእያንዳንዱ ቦታ ነው ሽፋን የሚሰጠው። በቀኝም በግራም ነው የሚጫወተው። በጣም የተለየ ነው። ነገር ግን አንድ ተጫዋች የሆነ የተለየ ነገር ምረጡለት ቢባል እኔ ዲክላን ራይስ ሪከቨር አድርጎ ኳሶችን መልሶ የሚቀማበትና ለአማካይ መስመር ተጫዋቾች ለእያንዳንዳቸው ሽፋን የሚሰጥበት መንገድ በጣም ተወዳጅ ያደርገዋል። የብሪቼዜ እንግዲህ በኦዴጋርድ ቀድሞ ነው ማይክል አርቴታ ቅያሬውን ያደረገው። ዜ ጨዋታው ላይ ተጽዕኖ ሊፈጥር ይፈልግ ነበር። ነገር ግን ኳሶችን ማግኘት አልቻለም። ሹት እንዲያደርግና ጎሎች እንዲያስቆጠር። ታዲያ በዚህ ራሱ በጣም ደስ ብሎኛል። ማይክል አርቴታ ትክክለኛ ውሳኔዎችን እየወሰነ እንዳለ የሚያሳዩ ናቸው። ኦዴጋርድ በጨዋታው ላይ እየተበለጠ ሲመጣ፣ በተለይ ደግሞ ከፊታቸው ያሉበትን የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲታሰቡ እነዚህን ሁሉ በሚገባ አርሰናል መጠቀም ያስፈልገው ነበር። ታዲያ ያንን በሚገባ አከናውኖታል ብዬ አስባለሁ። እዚህ ጋር መነሳት የሚጠበቅበት ሌላኛው ነጥብ በእግር ኳስ በእያንዳንዱ ሁኔታዎች በእያንዳንዱ ፍልሚያዎች ውስጥ መነሳት የሚጠበቅባቸው የአንድ ለአንድ ፍልሚያዎችን ማን ያሸነፈ የሚል ነው። በመጀመሪያው አጋማሽ በሁለቱም ቡድኖች በኩል የተለየ ፐርፎርማንስ ነበር። ነገር ግን አርሰናል ብልጫ ነበረው። በሁለተኛው አጋማሽ ግን እስከ 75ኛው ደቂቃ ድረስ የተሻሉ ነበሩ። ማይክል አርቴታ ቨርትዝ አለመኖሩ ተከትሎ ሄሱስ ትሮሳርድንና እንዲሁም ደግሞ ሳካን ቀይሮ አስገብቷል። በተለይ የትሮሳርድ መግባት የአርሰናልን የግራ መስመር በጣም ደካማ አድርጎታል። ስፔሶችን የሚተው ቡድን ስለሆነ ወደኋላ የሚያፈገፍግ ቡድን ስለሆነ ለትሮሳርድ የሚያስቸግረው ነው የሚሆነው። ትሮሳርድ ለነ ፉላም አይነት ጨዋታ ነው በጣም ተመራጭ የሚሆነው። ወደኋላ ስለሚያፈገፍጉ ኳሶችን ይዞ በሚገባ ፔኔትሬት ማድረግ አቅም ስላለው። የቡካዮ ሳካ ግን ተመልሶ በጨዋታው ላይ የሆነ ያክል ብቃቱን ማየታችን በቀጣይ ጨዋታዎች የዚህ ተጫዋች ሚና ወሳኝ ነው የሚሆነው። በተለይ ለፉላም ነው። አሁን ቀጣይ አርሰናሎች ቅዳሜ ፉላም ነው። ከፉላም በመቀጠል ደግሞ ወሳኙ የአውሮፓ ቻምፒዮንስ ሊግ መልስ ጨዋታ የሚኖር ይሆናል። በአጠቃላይ እግር ኳስ በእያንዳንዱ ጨዋታዎች ውስጥ የተለያዩ አይነት ሚናዎችን የተለያዩ አይነት ፈተናዎችን የምታየው ይሆናል። ነገር ግን በእነዚህ ፈተናዎች ውስጥ ምን አይነት ውጤት ታመጣለህ የሚለው ነው። አርሰናል ይህ ስብስብ ልምዶችን በሚገባ መያዙን አሁን ታያላችሁ። በጨዋታዎች ውስጥ ሙቭመንቶች ወይም ደግሞ በጨዋታዎች ውስጥ ሙመንቶች ይፈጠራሉ። አንዳንዴ ላንተማ የሆኑ ጊዜያቶች፣ የነዛን ጊዜያቶች ግን ሳብ አድርጎ በሚገባ ወደፊት መሄድ የመቻል አቅሙን በጣም ማደንቀው ነው። የአርሰናል የዚህ ዘንድሮ ስብስብ በአውሮፓ ቻምፒየንስ ሊግ ላይ ብስለቱን አሳይቷል። ይህ ብስለት ደግሞ በዋንጫ መታጀብን ይፈልጋል እና ያንን ያደርጉታል ወይ የሚለው እንግዲህ ወሳኙ ምዕራፍ ይሆናል ብዬ አስባለሁ። በጨዋታዎች ውስጥ በሚፈጥሩት ተጽዕኖ ጁሊያን አልቫሬዝን በሜዳው ላይ አርሰናል አልቫሬዝ ቢኖረውና ዮኮሬስ ቢኖረው የሚለውን በሚገባ በግልጽ የሚያሳይ ይመስለኛል። አልቫሬዝ ሩጫዎቹ፣ ኳሶችን በሚያገኝበት ጊዜ ውሳኔዎቹ በጣም ውጤታማ ነበሩ ማለት የሚቻል ነው የሚሆነው። ነገር ግን ሰርሎትን ለማስገባት ለምን እንዳልፈለገ ግራ ገብቶኛል። ነገር ግን አርሰናል በጣም ቀላል አድርጎለት ነበር። ከቆይታ በኋላ መቀየር የቻለው እንግዲህ ሞለኒ ነው። ያ ደግሞ የተለየ ከረጅም ርቀት ከመሾት ውጭ ስፔሶችን መፍጠር የሚችል አይነት ነው። በአርሰናል በኩል ትሮሳርድ አሁንም ተቀይሮ ገብቶ እድሎችን ወይም ኳሶችን የተለየ ጫና አልፈጠረም። ሳካ ግን አሁንም ሙከራዎች ነበሩ፣ ውጤታማ ግን አልሆኑም። ሳጥን ውስጥ ሄሱስ አልነበረም እና ትሮሳርድ ወይም ሃቨርትዝ ቢኖር ኑሮ የተለየ ተጽዕኖ ይኖረው ነበር። በተለይ ሃቨርትዝ ለእንደዚህ አይነት ጨዋታዎች ላይ ተቀይሮ ገብቶ የሚያደርጋቸው ሩጫዎች ሃቨርትዝን አርሰናሎች እንዲናፍቁት የሚያደርግ ይመስለኛል። ሃቨርትዝ ጨዋታ የሚረዳበት መንገድ እንደዚህ አይነት ትልልቅ ፍልሚያዎች ሲሆኑ ደግሞ ተረድቶ ብቻ አይቆምም፣ ትክክለኛው ቦታ ላይ ይገኛል። ሃቨርትዝ ኮርናዎች እንዲገኙ የሚያደርግበት መንገድ፣ ረጃጅም ኳሶችን የሚይዝበት መንገድ በጣም አስገራሚ ነው። ከዛ ውጭ በአርሰናል በኩል መነሳት የሚጠበቅበት ዴቪድ ራያ ነው። ራያ አሁንም የዚህ ቡድን የጀርባ አጥንት ነው። ራያን አለማድነቅ ንፉግነት ነው የሚሆነው። በእያንዳንዱ ጨዋታዎች በእያንዳንዱ ሚናዎች በሚገባ መፋለም የሚችል ሰው ነው። ሌላኛው እንግዲህ የተከላካይ መስመሩ ነው የምናየው። ተከላካይ መስመሩ ሳሊባም ገብርኤልም እያንዳንዱን በተለይ ገብርኤል በአንድ አጋጣሚ ያወጣበትን ሁለተኛው አጋጣሚ የሆነውን የግሪዝማን በጣም ጥረቱ ግልጽ ነውና ጥራታቸው ከፍ እያለ መጥቷል። ሳሊባ፣ ገብርኤልና ራያ አሁን ፕሪሚየር ሊጉና ቻምፒዮንስ ሊጉ ዋንጫዎች የሚያስፈልጉበት ጊዜ ይመስለኛል። በዚህ ጥራት ተጫወተው ተጫዋቾች ሲኖሩ ዋንጫ ያስፈልጋቸዋል የሚያስብል ነው የሚሆነው። ዙቢሜንዲ ከባለፉት ጨዋታዎች በጣም በልዩነት ጥሩ ፐርፎርማንስን አሳይቷል። አርሰናል እንግዲህ በማይክል አርቴታ በኩል በጣም በጥሩ ሂደት ያየሁት በአውሮፓ ቻምፒዮንስ ሊግ ላይ በታክቲክ ብዙ ሲበለጥ አታዩትም። በተለይ ጥሩ ታክቲሽያን የሆኑ አሳኞቹ ነው። የሊቨርኩሰኑን ጨዋታ ማንሳት ይቻላል። እንዲሁም ደግሞ የባለፈው
ስፖርቲንግ ሊዝበኑ ላይ በታክቲኩ ረገድ በጣም ጥሩ የሚባሉ ቡድኖች ናቸው። ነገር ግን ይህንን አርሰናል ማቆም አትችልም። በቃ ሁሉ ነገር ያለው ነው። ከዛ ውጭ ዲያጎ ሲሞኔ በአካል ብቃት ረገድ የእሱ ቡድኖች በአካል ብቃት ረገድ የሚበለጡ አልነበሩም። በዚህ ጨዋታ ግን በአካል ብቃት ተበልጠዋል። አርሰናል በጣም በቀላሉ ነው በአካል ብቃት ረገድ ዶሚኔት ማድረግ የቻሉ። እንግዲህ ተጠባቂ የሚሆነው በኤምሬትስ የሚደረገው ጨዋታ ነው። ታዲያ በኤምሬትሱ ጨዋታ ላይ አርሰናል ውጤታማ ለመሆን ኤቨሬቺ የዚህ አይነት ከመስመሮች ሹት የሚያደርግ ተጫዋች የሚያስፈልገው ይሆናል። ነገር ግን እንደ ገብርኤል ማርቲኔሊ አይነት ተጫዋች አሁንም ከመስመሮች እየተነሳ ሩጫዎችን ማድረግ የሚችል ከጀርባ መሮጥ የሚችል ተጫዋችም ማስፈለጉ የማይቀር ነው የሚሆነው። ዮኬሬስ በጨዋታው ላይ እንግዲህ ከፍጹም ቅጣት ምት ውጭ ሩጫዎቹ ጥሩ ነበሩ። ነገር ግን አሁንም ቢሆን የዮኬሬስ ችግር ከቡድኑ ጋር በሚገባ ተዋህዶ አጋጣሚዎችን ሲፈጠርለት እየታየ አይደለም። ትንሽ ይህ ሁኔታ ለአርሰናል ውጤታማነት አሳሳቢ የሚሆን ነው። በአጥቂ መጫወት ጥሩ ቢሆንም አሁን ፍጹም ቅጣት ምቱን ያስገኘበት አጋጣሚ በጣም ጥሩ የሚባል ነው። ፍጹም ቅጣት ምቱን ያስቆጠረበት መንገድም በጣም ውጤታማ የሚያስብል ነው። እንግዲህ 19ኛ ጎሉ ነው በውድድር ዓመቱ። በሁሉም ውድድሮች እንግዲህ 20 ጎሎችን ማስቆጠር የሚችል ከሆነ አርሰናል ደጋፊ በአንድ የውድድር ዓመት 20 ጎሎችን የጠበቀው ከዚህ ተጫዋች በሁሉም ውድድር በፕሪሚየር ሊጉ 15 የሚደርሱለት ከሆነ ለአርሰናል በጣም ወሳኙን ጊዜ በጥሩ ፐርፎርማንስ ማሳለፍ ይችላል ማለት ይቻላል። አርሰናል ዋንጫ የሚያሸንፍ ከሆነ የውድድር ዓመቱን በተለየ ሁኔታ የሚያከብረው ይሆናል። ነገር ግን ዋንጫዎች የማይገኙ ከሆነ ደግሞ ጫናዎች በሚገባ ጎልብተው የሚመለሱ ይሆናል። ሰላም ወደ አድማጮቻችን የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።